ላይ ነው ዝም ብዬ አንዳንድ ነገር አያለው በቃ ቁጭ ብዬ እንደነገርኩሽ እንደዛ ደስ ይለኛል በቃ መንፈሴን ደስ ይለዋል እንደዛ አይነት ነገር ሳይ እና እዚያ ወጥቼ አይጅ ላይ ይዞራለሁ የእናንተ ነበር እንጂ መቅዲና መቅዲያችኛዋ የቷ የእናንተ ውስቴን ነው ውስቴን አላቀ እዚህ ጋር ምናምን እንትና ፍሩት አይቶኛል እኮ የእነሱ ነበረ ሰሞኑን ረገጣ ሮዚ የቷ ሮዚ እኮ አንድ ነው ፍሬንድ አለችኝ እኮ እሷ ናት የኒውዮርኳ ያለችኝ ትጣስልኝ እኔን ትመክረኛለች እኮ እንደዛ እንደው በምን ነው የሚገናኘው በውስጥ ነው የምመክረው ነው አይ አንዳንድ ጊዜ ያው ፍሩት አንተ ክላስ ያለልሽ ነው ምናምን አንዴ የነ ቦታ አትገኝ ምናምን ትለኛለች ማን ሮዚ በስማማ አንድ ቀንማ ሮዚን ስታስጨፍሯት ነበር አንድየው ኖ አይ ማሙሽ ጋር ስለምትመጣ ማሙሽ እዛ ነው የምንተዋወቀውና ጓደኞች ነበሩ እኮ በጣም እየጨፈረች ነበር ተማሚ ጋር አንዳንዴ ማለት ነው እኔ አሁን እንደዛ ሴት ልጅ ጠጣ ምናምን ስትሆን አረ በቃ ምናምን ብለን ነው ምን ላይክ ማስወጣት እንጂ እንደዛ ቁጭ አድርጌ ሙድ አልይዝም ጋይስ እንደዛ የሚይዘው በጣም ነው የሚያበሽቀኝ ነው ያራዳ ልጅ ናት እኮ ሮዚ እንደዛ ግን ስትጠመቅም ምናምን የሰው ልጅ ይቀየራል ገባ ሁላችንም የምናረገው ነገር ነው ሲጠጣ ይቀየራል ሙድ ግን የገዛ ጓደኛዬ ፍሬንዴ ብሎ ሙድ የሚያስዝ ሰው አስገብቶ እንደዛ ሰውን በጣም ይደብራል ጋይስ ቢካዝ አንዳንድ ሰው በቃ you don't know what kind of problem ቤት ውስጥ እንዳለ ታውቃለህ አንዳንዱ ስትረስ ነው በቃ እንደዛ የሚያደርገው ነው ግን እኔ የሚገርምሽ ማምዬ እኔ እንደውም አንቺ ጋር ነው የምታውቀኝና የሆነ ቤት የመጀመሪያ ጊዜ የተዋወቅን ቀን እኔ አውቃለሁ ማሜ ጋር ምናምን አለችኝና እዛ ቤት እየተነጋገርን ነበር ከልጆቹ ጋር ከነፋራው ምናምን የሚባሉ ልጆች ነበሩ ሳውዝ አፍሪካ ያለ ልጅ የለ ከነሱ ጋር አንድ ሁለት ምናምን እንባባል ከዛ ተው በቃ እንደ አይነት ነገር ተው ዶክተር ፍሩት አንተ ያው እንዴ የለም በእንትን ከዛ እኔም በቃ ሪስፔክት አደርጋታለሁ ከዛ ምናምን ያው አንዳንዴ እናወራለን በዛ ነው ማቃት አሪፍ ናት እኮ ግን ከሴቶቹ ጋር ይጣላሉ እንደ ጓደኛ ያሉና ከዛ በኋላ ይረጋገጣሉ ኦኬ ምን እንደሚገናኙ እኮ ነው ማየ በዛ ላይ ትላልቅ ሰዎች ናቸው ገባሽ አይ ነው 50 ዓመታቸው ምናምን እኮ ነው ለዛ እኮ ነው እኔ አሁን ብዙ ጊዜ ምን እላለሁ ፍሬንድ ስትሆን you have to like እንደዚህ ግሩፕ ፈጥረ የአርቲ ቡርቲውን ምን እንደምሰራ ስለሰራ ባል ምን እንደሆነ ምናምን በቃ አንዴ ሚዲያ ላይ ወጣ ነገር ኦኬ ወጣል ግን ፍሬንድ ለሆነ በግሩፕ 30 ጊዜ የምትደዋወል ከሆነ ስትጣላ ትረካከሳለ ወጥ እውነት በዛ ላይ አንድ አረ ማይባባሉት ነገር የለም ባላ በውልቸር ነው ሄደው ይላሉ ማይባባሉት እንደዚህ አሁን በጣም ይደብራል አይባልም እንደዚህ ነውር ነው እኔ አንተ በሽታን ፈልገው ወይ ምናምን አይመጣም ይዶን ነው እነዛ ሰዎች በጊዜው የሆነ ጥሩ ሰዓት ላይ ነበሩ እግዚአብሔር ነው እግርም ይሰጥም ሚነጥህም ምናምን አንዳንዴ ያፍን ፍሬ ትበላለህ አፍን ማየት አለብህ ፐርፌክት አይደለንም ግን አፋችን ማየት አለብን ብዙ ጊዜ ልጆቻችን ላይ ያሉን ነገር ይመጣል የምንናገረው ነገር ሁላችንም እግር አለን አንድ ቀን እግራችን የምናጣበት ታይም ይኖራል ስትረካከስ አብረ ከበላ ከተዋወቅ ካወራ አንገት አዝሮ ለማየት ነው የሚጠቅም ማየት አለብን አንዳንዴ ምን ያህል ነው ፍሩትን ምሰድበው ብለህ መጠየቅ አለብህ አንዳንዱ ግን ምንም አይመስለውም በቃ እዛ ድረስስ ምን ያደራረሳል ስድብ ድረስ ካልተስማማሽ ቻው ቻው ተብሎ ዞር ነው እንጂ እኔ ማምዬ የሚገርመኝ የእውነት ነው ማውራሽ እኔ አሁን የጓደኝነት ቫልዩ በጣም ነው ማከብረው እኔ የእውነት የ20 የ30 አመት ጓደኞች አሉ የድሮ የሰፈሬ ልጆች የእውነት ነው ማውራሽ ስቲል በቃ በሆነ ነገር አሁን ቲክቶክ ምናምን ስለማይጠቀሙ እንጂ ስቲል የምንጠያየቅ ተከባብረሽ ቲክቶክ ላይ የምታገኙ ሰው የሆነ ጊዜ ትመቻችና ከዛ በኋላ ላይ የሆነ ቤት ሲቦጭቅሽ ታገኘዋለሽ በጣም ነው የሚገርምሽ በቃ አንቺ በቃ አሪፍ ነው ፍሬንድ ነው ምናምን ብለሽ ያሹና ባውንደሪን ጠብቆ በቃ ማለት ጓደኝነቱ ሆኖ ግን ዲቴል ኢንፎርሜሽንሽን አለመንገር ምናምን ጥሩ ነው ብዬ ነው ማስበው እንደዛ ብዙ ስላየሁኝ እርስ በርስ ሰዎች ሲናቆሩ ስላየሁኝ
እንዴት ሰው የዚህን ያህል በቃ እንዴ ጓደኝነት እንዲህ ነው እንዴ ምናምን እስክትይ ራሱ አሁን ይኸውልህ ብዙ ጊዜ ምንድነው እኔ አሁን ከብዙ ሰው ጋር ተጣልቻለሁ። የተጣላሁትም ያው ራሳቸው በሚያመጡት ነገር ነው። ግን ይሄ የተንሸዋከከ ነገር የለኝም። ማሜ እንዲህ ብላኛለች ብሎ እኔን እንትን የሚለኝ ሰው የለም። እንዲህ ብላኝ ነበር የሆነ ሰዓት በዚህ ውጣ ይግባ የሚለኝ ሰው የለም። ቢካዝ እኔ የሆነ ሰዓት ግራ ሲገባ ደውለልኝ የሆነ ነገር ላወራ እችላለሁ። እኔ ከማንም ምንም የምጠይቀው ነገር የለኝም። አንቲል ነው የምልህ። በቃ ደስ በቃ ሳወራ እዚሁ ላይቭ ላይ እንደማወራው ነው። እንዲህ ሆንኩ ብለህ ካወራኝ ደግሞ መጥፎ ነገርም አላወራም። ስለ ህይወት አጋርም እንደዚህ አስቀየመኝ ብትል እንደዚህ ተፈጠረብኝ ብልም አንተን ወይ አይዞህ ምናምን ልልህ እችላለሁ እንጂ እንዲያደርገው በዚህ ወጡ ወርዶ ሪከርድ የሚባል ነገር እኔ ልጄን ነው የምልህ። ሪከርድ የሚባል ነገር አልወድም በህይወቴ ነው የምልህ። በቃ አላረግም። ለምን እንዲህ ብዬው እንዲህ ሊያወጣብኝ ይችላልና ለሚሬዲ ብያ ሬዲ አላረግም ራሴን። ቢካዝ አይ ኖ ምን እንደማወራ ነገ ከነገ ወዲያ ወጥተህ አደባባይ ላይ እንዲህ እላታለሁ የምትለው ነገር አይኖርህም። እኔ ቢካዝ ከመጀመሪያው ሳወራ ነው ምን ማውራት እንዳለብኝ ማቀው ገባ። ቢካዝ ዩ ዶንት ኖ አንድ ቀን ልንጣላ እንችላለን። እንጣላለን ብዬ አላስብም። ግን ሰው ልጅ ይሄ ሶሻል ሚዲያ የተዋወቅከውን ሰው በሆነ አጋጣሚ ልትጣላ ትችላለህ። የተቀራረብከውን በጣም ብዙ ጊዜ ያወራውን ሰው ደግሞ አፍህን ታያለህ። ረንደምሊ መጣው ሰዎችን ስትጣላና ሎንግ ታይም እየተደዋወልክ የምታወራውን ሰው የተለያየ ነው። ትርቀዋለህ እንጂ ወጥተህ በጥሩም በመጥፎ ጊዜ ያወጣውን እየወጣ አታወራም። እኔ አሁን ከሄሉ ጋር ምንም አይነት ሴክሬት የሆነ ነገር ባይኖረንም ግን ካልተመቸዋት በቃ መዟዟር ነው እንጂ ቁጭ ብለህ ረገጣ ምናምን እኔ አልፈልግም። ለምን እንደኛ በአካል ተገናኝተን ሃንጋውት አድርገናል። አውቃታለሁ። ያን ያህል ፈርዘር የምንሄድበት ነገርም የለም። ባውንደሪ የምንጣጣ ሰው ገባ። በቃ ባይ ባይ ሄሉ አልተመቸኝም። በቃ መራቅ ነው ብዬ አብሬ የበላው ሰው ጋር እንዴ ፍሩት። እኔና ማሜ እግዚአብሔርን አንድ ቀን ተነጋግረን አናውቅም። አንድ ቀን ተሳስተን እንኳን ሰዎች እኮ ናቸው ቢከስ ስለምንከባበር ገባ። አይጂ ጀምሮ እኔ የማውቃቸው እነ ፓፒ እነ ቲና አሉ። አንቲል ነው ዲስ ዴይ ነው 8 ዓመት 7 ዓመት እንተዋወቃለን። እኔ እዚህ ጋር ወጥቼ ማውራት አይጠበቅብኝም። ግን በጣም አክብረውኝ አክብሬያቸው ነው። ባህሬንም ያውቃሉ። እንዲያውም እኔ አንዳንዴ በስጨት ስል የሆነ ነገር እላቸዋለሁ። ግን ባህሬን ስለሚያውቁት ሪስፖንድ አያረጉልኝም በመጥፎ ነገር። በቃ ወይ ማሜ እኮ እንደዚህ አፏንተን ይላል እንጂ ሌላ ነገር የላትም ብለው እንደዛ ነው። አንቲል እስካሁን ግን በጣም ነው የምንዋደድ። ለልጆቼ ኬር ያደርጋሉ። በቃ ጓደኛ ማለት ይሄ ነው። በክፉ ቀንም በጥሩም ቀን የምትነጋገረው ነው። ለኔ አሁን ጓደኞቼ ናቸው። ግን ኤቭሪ ዴይ አርቲ ቡርቲ እየተደዋወልኩ አላወራም። እኔ አሁን ዛሬ አወራው ነገ አወራው የምደዋወለው ወይ ከሁለት ወር አንድ ቀን ኦር ሳምቲንግ የሆነ ነገር ሲኖር አስፈላጊ ነገር ሲኖር እንደዛ ነው። በቃ ችግሩ እኮ ሄሉዬ ምንድነው አሁን ያበሻ በየቀኑ እየተደዋወለ በኢየሱስ ምን ስታወሪያለሽ በየቀኑ ልክ እንደዛ ነው። በቃ ሰው አሁን ሁለተኛ ሰርክልሽን ማጥበብ። አሁን ማሜ ደስ የሚለው የማሜ በቃ እሺ ቤቷ ነው የምትጫወተው። ከቤቷ ከወጣች እንኳን እኔማ ሊሚት አለ 2 ቤት ወይ 3 ቤት በቃ ማክሲመም ገብቶሻል። አሁን ችግር እኔ አሁን እንደ አዲስ ቲክቶከር ችግር ያየሁት አሁን እኔ ድሮ በሆነ ቤት ልፍስል ዶክተር ፍሩት ይገባ ምናምን ይባልና እዛ ቤት ውስጥ አንድ ማልመቸው ሰው ካለ ይሄ ፌክ ዶክተር ምናምን ብሎ ይጦልበኛል። ገብቶሻል ትናደጃለሽ። አይ እሱ እኮ ፐርሰናል እና እኔ በየዋህነት ማምሻዬ በየዋህነት ላስረዳው ሞክራለሁ ለዛ ሰው ነው። ይሄ እኮ ፐርሰናል ደግሞ ሊያስቀር ምናምን ሲፈልግ ወይ ዝም ብሎ ኧረ አንዳንዱ ወጥሩ ነው የሚልሽ እንዴ አንዱ አለ ዝም ብሎ የሚዘረጠጥ ሰው ማምዬ ሰው ደግሞ አንዳንዱ ይኸውልሽ አሁን እኔ አጭር ጊዜ ነው ሰው ከወደደሽና በቃ ብዙ ቤት ከተገኘሽ የሚናደዱ ሰዎች አሉ። የእውነት ነው ማውራሽ እና እነሱ ያንቺ ድክመት ነው በቃ ቻት ጂቢቲ ላይ የሆነ ቃላቶች ሰብስበው ይመጡና ውሻ እንትን ልትወጋ ስልብበቷ ላይ የምትወጋው ምንድነው ይልሻል ማለት ነው። እንኳን አንዳንዴ አረ ልጫወት ነው የገባሁትና ይሄው ፌክ ነው አላልኳችሁ ምናምን ይልሻል ማለት ነው። ሰው ምንድነው አሁን እንደዚህ አይነት ነገሮች ምናምን እኔም ሲሆን እስቲ ሄሉ ጋኛ ለሄለ
እኔም አንድ ላይ ያሳብዳቸዋለሁ እኔም እና ማሙሻ እንዲህ ምናምን ሲሆን እንዴ ለምን እኔ በቃ የራሴ ለምን እዛም እዚህም የእውነት ነው ማለት አንተ ራስህ ባውንደሪ ማሚ አሁን እቺን 2 ዊክስ እግዚአብሔርን ነው የምልሽ እግሬን ቆጠብኩ ሰላም በቃ ራሱ በቃ የሆነ ቤት ከፈለኩኝ የሆነ ቤት መርጬ እገባለሁ። አይ ዶክተር የኔማ ብዙ ነገር ነግሬ አምታየርግ እንደዚህ አይነት ነገር እኔ በየዋህነት እኮ ነው ማምሻዬ ያን ጨዋታ እወዳለሁ አልዋሽ ደስ ይለኛል ጨዋታ ምናምን ቢሆን ፈን ያለበት ምናምን ሳክስ ማሚ ሳክስ ለሚስት ለልጆች ስትል ደግሞ ክብርን መጠበቅ አለብህ ገባ እኔ ነግሬያለሁ ዶክተር የ10 የነገርኩ ግን እኔ በጣም አንዳንዴ አልወድም እንደዚህ መደጋገም ግን ምንድነው አንዳንዴ ሴት ልጅ ልታልፍ ትችላለች ዶክተር እኔ ምሬን ነው የምነግርህ በራሴ የማየው ነገርም ያሳለፍኩትም ነገር ሊኖር ይችላል ገባ እንዳልደበራት ልትሆን ትችላለች ቤት ውስጥ ወይ አይታ ደስተኛ ናት ምናምን ብለ ልታልፍ ትችላለ ግን የሆነ ሰዓት ይሄ ነገር ሪቬንጅ አለው ጠብቅ የሆነ ሰዓት ማርያምን ነው ማለት ቢካዝ ምንም ጥያቄ የለውም አይደለም የልጆቹ አባት ሆነ ዝም ብለ ተራ ቦይፍሬንዳቸው እንኳን የሆነ ከሴት ጋር ሲላዘዝ ሲያዩት ትክክለኛ ሴት አትፈልግም ይሄንን ነገር ልንገርክ እና ተጫወት እኮ ኢትስ ኦኬ ከሰው ጋር መግባባት መጫወት እኮ ያለ ነው ደስ ይላል ግን አንዳንዴ ሚስትን እኔ ልጆቼን አባት ዝም ብሎ ማንም ሰው ሲናገረው ደስ አይለኝም የፈለገ ልለያይ ያን አይደለም ማተር የሚያደርገው ገባ ልጆች አሉና ያልሆነ ቦታ ሳይው ይደብረኛል እንዴ የማን ነው አባት ሲባል የልጆቼ ስም ነው የሚጠራው አይደለ እውነት ነው ማለት እንደዛ ነው አሁን አይደለም አንተ ቁጭ ብለ እኔ የእውነት ሰው ከተሰለቻቸ ነው እንደዛ እንጂ እኔ ሴቱና ደስተኛ አትሆንም በእንደዚህ አይነት ነገር ተጫወት ቤት ምረጥ ኢንጆይ አርግ ስረኛ አይደለም ግን አንተና ወርዶ የሚያወርድ ሰው ጋር ቁጭ ብለክ ለኔ ፈን ነው ብትለኝ ነው እኔ እንደ ሴት ብዙ ደስ የማይለኝ ነገር አለ ልንገርክ አይ ማምዬ ትክክል ነሽ አሁን እኔ አሁን ድሮ አሁን አንዳንዴ እኮ አይገባሽም አንዳንድ ነገሮች እንዳልኩሽ ያው እስቲ ግን የሆነ ቤት አሁን ሲሰድቡ ምናምን ምን ትላለች ሚስት የሆነ ቤት ምን ትላለች ሲሰድቡ ዶክተር ታያለሽ አሁን ከአንድ ቀን ምን ትላለች ደስተኛ ናት ከቴመር ጋራ ምናምን ስንጨቃጨቅ አይታ ሰው ቪዲዮ ልኮላት ላከች ያው ይደብራል ገብቶሻል በቃ ይደብራታል አይደለም በጣም ነው ክሬዚ የሚያደርገው ማርያምን ነው የምልህ እኔ በጣም ነው የሚያስጠላው ግን እኔ በብዛት ማምዬ ምን መሰለሽ አሁን እኔ በብዛት እንዳልኩሽ ድሮ አይገባኝም ነበር አሁን እዛ አካባቢ አሁን ሴቶቹ ወደ ችሎ የመረረ እንደሆን አፈሱ ማፈሻው ስፍራ ወዴት ይሆን ብሏል ዘፋኝ ሴት ልጅ አመራ ከነካችሁ ዶክተርዬ በኋላ ተመለሽ ብትላት እግርህን ብላ የምትሄድ ነግሬያለሁ ይሄን አስታውሱ ችግራለሁ እኔ ምነካዋለሁ አይ ይሄ አይደለማ ፖይንቱ ይሄ እኮ ነው ችግሩ አሁን ዶክተርዬ እንዴ አሁን ሚስት አንተን መስላ ይሄን ካልተረዳች አይ ያው እኔም ያው ረዳት እኔ አልረዳም ገባ እኔ አሁን እኔ ላይ ብትመጣ አልረዳም ለዛ ነው አሁን ቤቴ ውስጥ ወንድ ከሌለ ባውንደሪን ጠብቄ ነው ማወራው ለምን ራሴን ማስናቅ ስለማልፈልግ ከማንም ወንድ ጋር አሁን ማሜ ተነሽ ዳንሽ ምናምን የሚለኝ ሰው አለ መጥቶ አይለኝም ቢኮዝ ራሴ የሰጠዋቸው ባውንደሪ ነው በቃ እኔ ራሴ ተነስቼ ደስ ሲለኝ ራሴን ኢንጆይ ላርግ ወንድ አስገብቼ ግን ፍለርት አላረግም በቃ ያ ማለት ወንድ ስላለ ስለሌለ አይደለም ራሴ ነው ባውንደሪ የሰጠሁት በቃ ለራሴ ፍሬንዶቼ አሉ ታያቸዋለ እነ ባናና እነ ዴቭ እነ ድሬው ምናምን ይመጣሉ እልፍ ያለ ነገር ግን አያልፉም እነሱ አሁን ሴት የላቸው ምናምን እኔ ጋር እንደፈለጉ መሆን ይችላሉ ከፈለጉ ግን ነው ጓደኝነት ሪስፔክት የሚኖረው ባውንደሪ ሲኖረው ነው በቃ አንተ ትነካዋለህ እኮ አትነካውም አይደለም ዶክተር ልጆች አሉ በመሃል ላይ ይበተናል ከዛስ ሌላ ችክ ምናምን እኮ ሊመጣ ይችላል ዶክተር ማንም እንደለመርከው የሚሆን ነገር እንደገና ይሄን አፍርሶ ሌላ መስራት አረደሳ ያለው ማገንባት ሳይሆን ትክክለኛ ፍቅር ካለ ልጆችን ህይወትን ምናምን የምትፈልግ ከሆነ እንደ ሴት እኔ ማወራ ሌላ ነገር ሳይጀመር ባጭሩ መቅጨት ነው ሚዲያው ነው የሚሻለው ወይስ ቤትን ማስተካከል ነው ነው ይሄ ነገር አላማረኝም በቃ ተው ካለች መተው ነው አይጠቅምም እንዴ
ከማንም ከወረደ ሰው ጋር መሰዳደብ ማዋረድ ራስን ምን ያደርግልሃል? ጨዋታ ከኛ ጋር ገብተህ መጫወት ነው ወይ ደግሞ ራሳቸውን አንተን ባውንደሪን ከሚጠብቅ ሰው ጋር ይጠብቀዋል ከምትል ሰው ጋር አሁን እኮ ትቷል መሰለኝ። አሁን ትቻለሁ እኮ ማሚ አሁን ሰው ጋር እሺ በእውነት ነው የምልሽ። አሁን ማለት ያው አልዋሽሽም ከመጀመሪያው ብዙ ሰው አውቆኛል። አሁን የሆነ ቤት ስሄድ ያው ብዙ ሰው ይልክልሻል ዶክተር ግባም አልገባም፣ የእውነት አልገባም። ለምን ተረዳሽ? አሁን እኔ በቃ አንድና አንድ የምሄደው ለጨዋታ ነው፣ ልስቅ ነው ምናምን ገብቶሻል። ያው ከሆነ አሁን እዚህ ቁጭ ብለሽ ምናምን የሆነ ከቦሪንግ ሙድ ወጥተሽ ሰውን አውርተሽ ምናምን ስትገቢ ያለ ነው። ግን እኔ የማልዋሽሽ አንዳንዴ ለጨዋታው ድምቀት ሳክስ አላበዛም፣ ግን በስሱ ሳክስ ምናምን ያላችሁ ሰዎች ግን ጠቅላላ ፎሎወሩ ናችሁ። ፕሮፋይላችሁን ቀይራችሁ ዱቅ ብላችሁ ምሾፋላችሁ። ፕሮፋይላችሁን ቀይራችሁ ኦኬ ጋይስ በሰላም ነው ፕሮፋይል የተቀየረው ምናምን። ብዙዎቹ ፎሎ ማድረጋቸው ነው ፕሮፋይላቸውን የቀየሩ ናቸው። ለምን አይ ዶንት ኖ። አዳዲሶቹ እንዳይሆን አንዱ አሁን ላጥ ብሎ ወጣ። ድሬው ነው መሰል በአንደር ከቨር የሚመጣል እንዴ ማሚዬ? ኖ ፕሮፋይላቸውን ቀይረው ዱቅ ብሏል። ወሬ ይጠማሉ ቁጭ ብለው እኮ እንደ መድኃኒት ጨዋታሽ እና ድሮኛ አንተታል። እኔስ ማግዝ ነገር ያለው 10 ማቀው ነገር የለም። አይ ሆፕ ብለስ ዩር ፋሚሊ። ግን አንዳንዴ ነው ሄሉዬ ብትገባ አሁን ሄሉ ባሏ ቁጭ ብሎ ፍለርት እንደዚህ ቢጫወት ምናምን ደስ አይላትም። እኔም ደስ አይለኝም። ማንም ደስ አይለውም። ልንገርህ በትዳሩ ስትመጣ እንደ እንትና ነው ማባረው እንደላውጋ ጌታን ይኸውልሽ ማሙሻ እኔ ያለፈ ነገር አልሄድም ከማንም ሴት ጋር የእውነት ነው የምልሽ። እኔ እንደው አይደለም እንደዚህ ነውና አንድ ሴት መታ እንደው በውስጥ ተጻጽፎ ነው መሄድ አለመሄድ እኮ አይደለም ዶክተር። እሱንማ እኛ እናውቃለን እንደማታወራ ምናምን እንደማታወራማ እኛ እናውቃለን። አደባባይ ላይ ለሚያየው ሰው ደስ አይልም። ልንገርህ በራሴ ፎር ኤግዛምፕል ብትመጣ ሄሉ እንደዚህ እየተቀራረብኳት ባሌ ጋር ያልሆነ ነገር ብትሳፈጥ ደስ አይለኝም። እኔም ከሷ ባል ጋር የሆነ ነገር ባውንደሪ ብጥስ ደስ አይላትም። ገባ ጓደኛ ሆነ ይሄን ያህል እንኳን እየተቀራረብክ ነው ምልክ እና አሁን ጓደኛ ሰሆነ ሪል ጓደኛ ነው መሆነ ፌክ አልሆንም። እኔ ትክክለኛ ማይጠቅም ነገር ነገርኩ። እኔ በራሴ ቆጭ ብሎ ሌላ ሰው ጋር ሴት ጋርም አይደለም ወንድ ጋር ማይሆን ነገር ሳየው ተለያይቼ ነው ማለት ተለያይቼ አደባባይ ላይ ሳይው ሰው አሁን ተለያይተሽ የለም ምን አገባሽ ሚለኝ ሰው ይኖራል። የልጆች ያባት ነው ስቲል ይደብረኛል አልኩ። በቃ ማንም ሰው ባሉ ወይ ሚስቱ ገብቶ ከማንም ጋር ሲላፈጥ ሴክሹዋል ምናምን እኮ አይደለም ወይ ፍለርት ያደርጋል ቅናት ምናምን አይደለም። ግን ይሄ የክብር ጉዳይ ነው። በቃ በሴት ደግሞ በጣም እኛ ሴቶች ይደብረናል። የምሬን ነው የምልህ ዶክተር። ይሄ እውነት ነው። አይ ማሚ ይረዳሉ እኮ እሱስ። ግን ምንድነው እኔ ማሚ ይልሽ የእውነት ነው የምልሽ። አሁን ከእናንተ ጋር ያለኝን ቅርርብ ምናምን ታውቃለች ከሌሎች ሰው ጋር። ሁለተኛ እኔ ድሮ ያው ኳስ ተጫዋች ስለሆንኩኝ ክለብ ምናምን ስትጫወች ድሮ ፉገራው አለ እንደዚህ የምታረጊው ነገር ምናምንና ያንንም ነገር ቤቴ ላይ ታየው ነበር። ቲክቶክም ከመጀመሪያ በፊት አሁን ላይ ሚናዬ ቴንክ ዩ ኮፒ ሊንክ ታረግልኛለሽ። አሁን ቤቴ እኔ ነኝ እንዴ? ኖ ደግሞ ሚና የሆነ ክርስትና ካለ ሙሉ ነው እዚህም ነው የኳስ ቲሜን ነው የምጋብዘው። አንቺ ታታፍ ነው የምታረጊ፣ እሷ ደግሞ ኮፒ ሊንክ መቶ ልምላው ብዬ ብታይ አልሞላለኝ። ወየኔ ማራረ ምን በወጣሽ እንዴ? ምን ሊሰሩ ነው እነዚህ እንዴ? ዶክተር እያጫወተን አንቺ ምክር እየሰጠሽ ይገባሻል። እና ማሜ ተቀብያለሁ ምክራችሁን። እሺ አስተካክላለሁ ደግሞ በዛ ልምልሽ አላስመስሎ። አዎ ዶክተር እኔማ ተናግሬ ደክሞኝ ትቻለሁ። እሺ ማሙሻ እኛ ራሱ ሲናገሩ አንወድም። እኔ በተለይ አልወድም። በቃ አባታቸው ላለ አይ እንዳልሽው ፋራውዬ ዋትስአፕ ፋራው ጋር ነው ተጣልታል። ፋራው ጋር ኖ አይ አንዳንዴ ስንነጋገር ነው እንጂ ያው እኮ እንደ ክፋት የለውም። ኢዝ ማይ ፍሬንድ እኮ ትሆኛለሽ እኮ በኋላ። አሁን ፋራውዬ እኮ አንደኛ ወዳጄ ነው። ከነ ጃፒ ጋር እኮ ትጋጫለሽ በሆነ ነገር ከነ ምናምን ጋር በኋላ እነ ፋራው ይኸውልህ አንደኛ ፍሬንድ ትሆኛለሽ።
የከተማ ልጆች ናቸው። ዝም ብሎ የሆነ አሁን የሚደብር ሰዓት አለ፣ ግርግር ይወዳሉ እነሱ። አሁን ይሄ ሲሪየስ ነገር ሳይሆን በቃ ስትሰባሰብ ዝም ብለህ አለ አይደለ የጨዋታ ሙድ ያላቸው ልክ እንደዛ አይነት ነገር